ደሙን እጠቢው ብሎ ቮይስ አድርጓል። እቺ ደም እጠቢ ተብላ ቮይስ የተደረገላት ልጅ ደግሞ እሷ ደግሞ ስትጠየቅ ደግሞ እኛ ደንግጠን ወጥተናል። እሷ አሁን ልጅቷ የት እንዳለች አይታወቅም። ባሏ ደግሞ ለምንድን ነው አንተ ለፖሊስ ለሳውዲ ፖሊስ የማትደውለው ሲባል እኔ ፈራለሁ አለ። እግዚአብሔር ያሳይክ። ባል ማለት ነው። ባል ምንድን ነው የሚፈራው? ወረቀት ስለሌለኝ እፈራለሁ አለ። አሁን ልጅቷ የት እንዳለች ትሙት፣ በጣም ደም ስለፈሰሳት በጣም ስለተደበደበች በህይወት ትኖርም አትኖርም አይታወቅም። ከዛ እንደምንም ማታ ፎቶውን ስናፈላልግ አመሸን። አሁን ልጅቷ እስቲን ነው እስካሁን ድረስ የት እንዳለች አይታወቅም። ግማሹ ሞታለች ይላል። እንግዲህ ኢንሻላህ አትሞትም። ኢንሻላህ እንደውም ኢንሻላህ የረበ ህይወት ትኑርና ይሄ ባለሽ ማለት የምን ባለሽ ይሄ የወንበር እግር ማለት ፍጪውና አንቺን ያኔ አላህ የሚፈራ ሰው ማለት ለራሱ ምንድን ነው አልገባኝም። የደበደባት ሰውዬ የጃዛ ቤት አከራይ ነው። እንደውም ትኑርና ይሄንን ሰውዬው እሷም ማለት ማባረፍ ምን እንደምታደርገው ብቻ ማለት ከእሱ ጋር እንዳትቀጥል። ፍቅረኛ እኮ አይደለም ታሜ፣ ወንድ ነው እንዴ? የጃዛ ቤት አከራይ ነው። በቻርጀር ጸብ ተነስቶ ቤት ውስጥ የደበደባት። መደብደቧን ደግሞ ባልየው ይሰማና ቤት ሲሄድ ቤት ውስጥ ደም አገኘ። ባልየው ደብዳቤው የጃዛ ቤት አከራይ ነው። ታሚ አልገባህም? ጨመቅ አድርጌ ልድገምልህ። አዎ ድገሚ እስኪ። ኦኬ። በቻርጀር ተጣሉ። ማን ነው የተጣሉ? ሴቶቹ ቤት ውስጥ በቻርጀር ገመድ ጸብ ይነሳል። የጃዛ ቤት ውስጥ ማለት ነው። የጃዛ ቤት አከራዩ ደግሞ ወንድ ነው። ቤት ውስጥ 4 ሴቶች አሉ። 5ኛው ይሄ ወንዱ ነው የደበደባቸው። ከዛ በኋላ ቤት ውስጥ በቻርጀር ጸብ ሲነሳ እችኛዋን ልጅ ይደበድባታል። እቻውን ጠፋች የተባለችው ማለት ነው። እሷን ይደበድባትና ከዛ እዛ ቤት ውስጥ የነበሩትን ልጆች ሌሎቹን ልጆች ውጡ ልጨርሳት ነው ምናምን ብሎ በጣም ደብድቧታል ልጅቷን። ከዛ በኋላ ልጅቷን አምልጣ ወጣች ነው የሚሉት እነሱ። ግማሾቹ ወጣች ነው፣ ግማሾቹ ደግሞ በመስኮት ዘላለች ነው የሚሉት። ኦኬ። እና ባልየውን ደግሞ ደውለው ባልየውን ይነግሩታል ከሴቶቹ መሀል ማለት ነው። ከዛ በኋላ ባልየው ሲሄድ ቤት ውስጥ ደም አገኘ። እዛ ልጅቷ የምትኖርበት የጃዛ ቤት ውስጥ ደም ምናምን አየ። ብዙ ደም ነው ያየው። ብዙ ደም አየው አለ። እና እዛ ደግሞ ዋናዋ ከዚህ ሰውዬ ጋር መዲና ለምትባለው ደግሞ ሰውየው ምን ብሎ ቮይስ ያደርግላታል? ደሙን እጠቢው አረቡ እንዳያየው ይላታል። አረቡ ማለት የቤቱ አከራይ ዋናው ማለት ነው። እንዳያየው ይላታል። አሁን ባልየውን ደግሞ ለሳውዲ አረቢያ ፖሊስ ደውልና እንደዚህ እንደዚህ ድርጊት ተፈጥሯል በሉ ስንላቸው ደግሞ ምን አሉ? ፈራ ባልየው። ኦሪጂናል ባልየው ፈራ። ፌኩስ ፌክ እኮ የላትም እችኛዋ። ታዲያ ኦሪጂናል ስትይ እስተግፈረላ አላት። ያ ማለት ባል ነው ታሚ፣ ህገ ወጥ ነዋ። ይሄ ባል አይደለም፣ ይቅርታ አድርግልኝ። ይሄ ማለት ወይም እሱ ነው የገደላት፣ አላሁ አለም። ያኔ ኬፍ ያኔ አንቺ እዚህ ጋር ወላ ያኔ ምስትሽ እየተባለ ወላ ራሷን ልታጠፋ ከዚህ ቤት ውስጥ በሩን ሳይሆን የምትሰብሪው ያኔ ባል እስከሆንሽ ወላ ግርግዳ ራሷ ነው የምታፍረሽው። ዓለም በሙሉ ማለት ቢገለበት ጀሀነም ራሱ ቢገባ ምንም አይመስሉም። ያኔ ምስቱ ማለት ሹ መስከራሃ ያራ ከጀርባ አድርጊው። ማሪ ምን ይሰራል ፎቶ? ምን ያደርጋል ፎቶ? ምን ይሰራል ፎቶ? መሲ ይሄ እኮ መፍትሄ፣ በቃ መፍትሄ ነው መሆን ያለበት። ያለበለዚያ በቃ አገኘ ነው። እሺ አሁን እነዛ ልጆች ከእሷ ጋር የነበሩስ እየተጣሉ ማለት ነው። እነዛ ልጆች የት ናቸው? አሉ እና እሺ እሱ ይሄ ማለት ባሏ ማለት የማይሄድ ከሆነ እነሱ ለምን ተመልሶ የማይገቡ ወደ ቤት? እዛ ችክን ሁለቱም ወጥተዋል ማለት አንደኛ አብራ የነበረች እንትኑን ያስነሳች ናት። በምንም መልኩ ልትተባበር አልቻለችም። ቢያንስ እንኳ ማለት ነው ቢያንስ እንኳ እዚህ ራሱ ስትናገር በጣም እንትን እያለች ነው። አንደኛዋ ግን እስከ መጨረሻ እየተባበረችን ነው። ግን አሁንም ደግመን ኤምባሲም ስንደውል
ኮሚኒቲም ሰጥተውን ቁጥር ስንደውል የሚሉት ከሳሽ ያስፈልጋል ነው የሚሉት። አሁን ኮሚኒቲው ጠዋት አውርተውት ነበረ። የመለሰላቸው መልስ እዚህ አካባቢ ያለው ሆስፒታል ሂደን ምንም አይነት ነገር አላገኘውም፣ ነገ ደግሞ ጠብቁና ፖሊስ ጣቢያ ሄዳለሁ ብሎ መለሰላቸው። ይኸው መልሱን ላኩልኝ። በስ በቃ ሌላ ምንም ነገር የለም። ካላስ ያችኛይቱ ልጅ ራማ የምትባለውን ጥቆማ ሰጠን እንድትያዝ። ምክንያቱም እሷ ይህን ሁሉ ነገር ታውቃለች ብለን አልን። ከዛ በኋላ ከሳሽ ያስፈልጋል እያሉ ያው ያሿሉ ልጅቷን። ወይ አለች አይሉ ወይ የለችም አይሉ። ልጅቷ በህይወት ብትኖር እስካሁን ድረስ ለምን አትወጣም ነበረ? ከይቅርታ ጋር ያኔ አለው ብላ አትልም እንዴ? ወይ ሰው ቢያስጠጋት ወይ ታማ እንኳ ቢሆን ማለት ነው። ታሜ የለችም ልጅቷ። ኮሚኒቲ ይህንን ነገር እንዴ ማድረግ ያቅተዋል? ታሜ አንድ እህት እዚህ ጋር ተደብድባ አንደኛው ማለት ከሳሽ ምናምን አያስፈልግም አትልስት ያኔ ኸላስ። ኦልሬዲ እኮ ሳሪ እች ልጅ እኮ ኢቨን ስልኳን ወስዶባታል። የቤተሰብ ቁጥር እኮ አታውቅም። በቃች ልጅ አሉ ይኸውልህ ታሜ፣ ምንም አይነት ነገርኛ ስንናገር ሁሉን ነገር ገደል ነው የሚያደርጉት። ማንም ሊረዳም ፈቃደኛ አይደለም። እንኳን እዛ ራሱ መዲና ያሉ ሰዎች ባካችሁ ደውሉ ሲባል አይደውሉ። ሳሪ አንቺ አልገባሽም። ፎዚ ይገባኝ አድሬ ገባኝ ነገሩ። ባልየው ከደወለ ይያዛል ነው። እኔ ደግሞ አንቺ አቆራሪ ግባ የሚስቱን ህይወት ያድን ነው። እኔ እናንተ እኮ ከሁለተኛና ከሶስተኛ ቦታ ነው ያላችሁት። እናንተ ለመያዙ ትፈራላችሁ፣ ትንገበገባላችሁ። ጋይስ ሀቡ መልስ ሰጠችኝ እኮ አወራኋት። ምንድን ነው ያለችው? ይህንን ድርጊት አውቃለሁ አይቻለሁ የሚል ሰው ወይም ደግሞ ይህ ድርጊት እንደተፈጸመ እናውቃለን የሚል ሰው ያመልክት፣ ለፖሊስ ይደውል አለቻችሁ። በቃ ይህንን ነው። ይኸው መልስ እየሰጠች ነው። አቡ ከፈለጋችሁ ሄዳሉ እንጂ ራማናት ራማን ታዲያ ማናት ይዛት? ይህንን እኮ ለማድረግ እኮ እናንተ ሰው ያስፈልጋችኋል። ግን እናንተ አትተባበሩም። እንዴት አባቴ ላርግኒ? ንገሩኝ እስቲ። ገብቶኝማ እናንተ ባልየው ጭራሽ አይሄድም ይያዛል አላችሁ። እኔ እያዛለሁ ካለ ማን ነው የሚሄድላችሁ? ይችኛይቱ አሁን ደግሞ ይቃማ ያላት ልጅ ሄደች፣ ደወለች ለኤምባሲ መሰለኝ ስሙ የምትለውን ቆይ እቹ ገብታ ይችኛይቱ ይኸው የምትለውን ስሙ የምትለውን ቆይ ምንድን ነው ያለችው? አዎ ገብቶኛል። እንደሆንሽም ሊብ ላይ ስትናገርም ሰምቼሽ ስለነበር ነው ውዴ ማለት ነው። እና እኔ ነበርኩ ሊሄድ የነበረው አሁን ሰውየውን እንድሪስ ባለቤቱ አገናኝቶ የነበረ እና ዙር ላይ አንቺ ሲመታት አይተሻል ወይ? ቤት አብረሻቸው ትኖሪያለሽ ወይ? መረጃ አለሽ ወይ አለ። እንዲህ እኔ እኮ መረጃ የውጭ ሰው ነኝ እኔ ማለት አብራቸው አልኖርም አልኩት። እንደዚህ ያለ እኮ መረጃ ቅርብ ነው የምትበዩ። ስለዚህ እንደዚህ እያሉ ነው የሚዘጋጉት። ታሜ መንገዱን ሁሉ እንደዚህ እያሉ ነው የሚዘጋጉት። ገና ወደ ኮሚኒቲው ሲደወል አደውሉ። ወደ ኮሚኒቲ መደወል አያስፈልግም። ወደ ማንት ሰው መደወል አያስፈልግም። በቃ አለቀ። ግዴታ እናንተ መሄድ ያለባችሁ ብሬን ጠይቂው ትላላችሁ፣ ከሌን ጠይቂ ትላላችሁ። ማንንም አልጠይቅም። ያዘስ እንዴ ሳሪ ምንድን ነው ማለት እንዴ? ምስቱን አፈር እንዴ? ሁሉም የሚላችሁ ምንድን ነው? ብሬን ብትጠይቁ ሳንበዲ ብትጠይቁ ልጁ እንዲያዝ አይፈልጉም። ልጁ እንዲያዝ ካልፈለገ ታዲያ ማን ይርዳችሁ? ማን ይርዳችሁ? ልጁ እንዲያዝ ካልፈለጋችሁ ማን ያግዛችሁ? ምን ማለት ተደብቁ? ምስቱ ማለት በህይወት አለች የለችም? እንዲህ ደረሰባት ደግሞ ቁጭ ብሎ ይደበቃል። ወላሂ ፈርቼ እንዳያሳፍሩኝ። አደራህን እንደዚህ አይነት ፈሪ ቦቅባቃ ባል እንዳትሰጠኝ። አይደለም ሳውዲ አረቢያ ፖሊስ ጣቢያ ለመደወል የሚፈራ ባል፣ ዓለም ብትደበላለቅ የማይፈራ ባል ሰጥተኸኛል። ኦልሬዲ ግን ልበ ሙሉ አድርገው ከዚህ በላይ ታቁ። ለአላህ ብላችሁ ኑ ገዝት ግቡና የቤተሰቦቹን ቁጥር ስጡን። ባልየው አይደለም ይሄ ደብዳቤው ነው እኮ። ደብዳቤው ምን ይመስላል ደግሞ? እና ሀበሻ ነው። አሰብ ስልክ የምታውቁኑ ስጡኝ፣ በውስጥ ላኩልኝ ከፈራችሁ። የሳውዲ ባል እኮ የረባ ማረጋገጥ ፈረመላችሁ እኮ
የሳውዲ ወንድ ነኝ ብላ እንዳታወራ ፈረመላችሁ፣ በፊርማችሁ አረጋገጠላችሁ። ያልበላችሁን ቦታ አሁን እኔ እዚህ ጋር አልበላኝም እንዲህ ብል ውሸት ነው። አሁን ስለ ፊልተሩ ታዩ ማሬ፣ የቤተሰቡን ስልክ የምታውቁ ስጡን። ሞቱ ነገ በየቦታው የእናንተ ልጆች ሲደፈሩ ነገ በየቦታው ይህ ሲደርስባችሁ የዛኔ የዚህ ህመም ይገባቸዋል። ምንም ችግር የለም። መወለድ ቋንቋ ነው። ሲጀመር ሰው ለመርዳት ሰው መሆን ብቻ በቂ ነው። የሰው ልጅ ለመርዳት መጀመሪያ በቃ እናንተ ሰው መሆን ብቻ ይቀድማል። ግን በተአምር አንዳንዶቻችሁ በተአምር ፈቃደኞች አይደላችሁ ማለት አትፈልጉ። ግን ይህንን ነገር ስታስቡ ነገ እኔ ብሆን አንዳንድ ቁጥር የጻፍሹ ምን ልትነግሪኝ ነው? ናይ በጣም ነው የከፋኝ። ምክንያቱም ልጅቷ በቃ ያኔ አሁን ካላስ ወይ ሚዲያ ላይ ይዛችሁት ባልመጣችሁ ወይ ደግሞ እንደዚህ አይነት ነገር ይዛችሁ ከመጣችሁ ሀያት አንቺ ተናገሪ። ይቺ ናት ይዛት የመጣችሁ ሀያት አንቺ አሁን ከትላንት ጀምረን ከኛ ጋር እንደነበር ካለውና እስኪ መፍትሄ ስጠን ነው። ግን የራሱ አለው ከጎናችሁ ነው ብያለሁ። እኔ ህጋዊ ነኝ በፈለጋችሁት ከጎናችሁ ነው ብዬ ሳሪ አይ አንተንስ በምን እናምናለን አለች። ፋራስ ታይም እንደዛ ከሆነ እሺ ለምን አትደውልልኝ? የኤምባሲ ጋር ኃላፊውን አለ ማን ነው ሳሪ? እንደውም ማታ ላይ ሰጥቼ እንደውም መገኘት አለበት። ዝም ብሎ አይደለም ላይ ነው ያገኘሁት ምናምን ብዬ አሁን ህግ ላይ እኔ ብቀርባ እስከሚል ድረስ እኔ አልለቀቅም። ህጉ እንደዛ ነው። ይሄ ቤተሰቡ ወይ ምናምን ካላላችሁ መረጃ ከጠየቃችሁ መረጃ ይጠይቁናል ካላችሁ ማንም ጥቆማ ለመስጠት ፈቃደኛ አይደለም ማለት ነው። ኃላፊው አለ ፈለገበት ሰዓት ቦታ አጡኩም ረቀም አጡን ረቀም ማልሁማ راح نشوف لوكيشن عشان نمسك هدول بنات عشان يورونا بيت شو صاير معاهم بس انا اتجه هذا اعطوني بس رقم مالهم خلاص اوكي اعطي رقم مال اعطيني رقم مالهم انا راح اوصل رقم مالهم من اللوكيشن عشان راح يمسك هدول بنات شو صاير يكلمون مع بوليس اصلا واحد هذا تبونا مساعده صح بلا يعني السلام عليكم شعلكم شعلكم ان شاء الله امور طيبين واعطيني بس رقم مال بنات هدوني كلم يواجههم من جوا اعطيني بس اعطيني رقمك عشان اسجل رقمك يجي بالواتساب سويني ارسل لك لوكيشن رقم من داخل انا ما حدني لوكيشن الحين ما في دنيا عاديه هنا من بلاد. طيب يا اختي انت عربي حبيبتي ولا اثيوبيه؟ ما عليك على كل حاله بس اعطيني من ذاك الرقم مالهم عشان راح اشوف بوليس رقم مالهم عشان دنيا ما في حين فاضيه يعني واحد راح تموت موت ذاك الغرفه له نادي في الدم بدرشو هذا ما يمشي حلال ما يمشي ترى بس اعطيني الرقم ان شاء الله. كيف هو عشان موت دمر شخص؟ لا والله انت بتروحي يعني هناك؟ اوكي شكرا انا راح اشوف. اوكي نيتة ملسش جبي والله عليك انت كفو والله، بس تعالي ردي مرة ثانية عسب نسوي لك متابعة وناخذ رقم تليفونك عشان نعرف، لانه مش بس انت ولا احنا اللي موجودين هنا اللي متضايقين على هذا الموضوع. شوفي انت فوق ثلاث የልጁ ፎቶ የልጅቷን ፎቶ ነው። በጣም ይቅርታ አድርግልን ታቀናለህ ብዬ ገምታለሁ። እባክህ ሳውዲ አረቢያ መዲና ላይ አንድ ችግር ተፈጥሯል። ችግሩ የተፈጠረው ከ3 ቀን በፊት ነው። ዛሬ 4ኛ ቀኑ ነው። አብረው የሚኖሩ ሂጃዛ ቤት ያሉ ልጆች ነበሩ። እነዚህ ልጆች በአጋጣሚ 3ቱ አንድ ላይ ተገናኝተው ነበረ እና የቤታቸው አከራይ በቻርጅ የተነሳ ተጣልተው ቀረጸች መሰለኝ። አሁን እቺ ተደበደበች ጠፋች የተባለችው ልጅ ለምን ቀረጽች በሚል ሰበብ ሰውየው ደበደባት። ከደበደባት በኋላ ግን ልጅቷ 3 ቀኗ የት እንዳለች አይታወቅም። መደብደቧን ግን ሁለቱ ልጆች ራህማና ማነች የምትባለው የሁለቱም ስልክ አለን አይተዋል፣ ሰምተዋል። ነገር ግን ሁለቱም አንዷን በቂ ኢንፎርሜሽን የሰጠችን አንዷ እየሰጠችን አይደለም። በምንም ተአምር ምንም ሊተባበሩን ሁሉ አልቻሉም። ትናንትና ጀምረን አደርን ዋልን። እስካሁን ድረስ ማንም ሂዶ የጠየቀም ያየም የለም። ልጅቷ የት እንዳለች አይታወቅም።
እባክህ ልታግዘን ትችላለህ? ልጅቷን ደግሞ ስለቀማት ልጅቷ በጣም ድብደባ ደርሶባታል። ባሏ ደግሞ ኢጃዛ ቤት በሚሄድበት ሰዓት ታጠቅ ደም አይቷል መሬት ላይ ማለት ነው። ከዛ በኋላ ልጅቷ እጇ ላይ የነበረውን ስልክ ቀምቷታል። የቀማት ደሙን እጠብ የተባለችም ልጅ አለ ይቅርታና ማለት ነው። አሁን እንደነዚህ አይነት ያሉ ጉዳዮች ዝም ብሎ እንደዚህ በማህበራዊ ሚዲያ ሳይሆኑ አብሮ ያ ወንጀል የሰራ አካል አብሮ የሚከታተልበት ሁኔታ እንዲህ አይነት ሳይሆኑ ዝም ብላችሁ ሚዲያ ላይ ላይቭ ላይ እንደዚህ አይነት አስተያየት ለመስጠትም ይቸግረኛል። ሁኔታዎች ካሉ አስፈላጊ የሆነው ነገር እንዲህ አይነት ወንጀሎች ሳውዲ አረቢያ ውስጥ ህጋዊ ይሁንም ህጋዊ አይሁንም በሳውዲ አረቢያ ምድር ላይ እንዲህ አይነት ከባድ ወንጀሎች የተፈጸሙ ከሆነ ማንኛውንም ነገር እርምጃ የሚወስድ ወይም ደግሞ የሀገሪቱን ጸጥታ የሚያስከብሩ አካላት አሉ። ለነዛ የሚያስፈልገውን ጥቆማ መስጠት እንጂ አሁን እዚህ ቀጥታ ስርጭት ላይ ስለፈረዱ ተበደበ፣ አልተበደበ፣ በዚህ ወጣ በዚህ ሄደ ካል ያ ወንጀለኛውም አብሮ ያደምጣል። ማን ምን አለ ይላል፣ ራሱን ያዘጋጃል። ስለዚህ እንዲህ አይነት ነገሮች እኔ ብዙም አልሳተፍም። ነገር ግን ችግሩ የተፈጸመበት ወይም ከሳሽ አካል በውስጥ ያናግረኝ፣ ምክር ተፈለገ ከዛ እሺ ብቻ ነው የሚሆነው እና ይቅርታ አድርጉልኝ እና ወንጀሉ ተሰራ የምትሉት አጠቃላይ እኔ የማውቀው ነገር የለም። ነገር ግን ካለ ምን ይሻላል፣ የት ወደየት ነው መሄድ ያለብን፣ ለማን ነው ማመልከት ያለብን፣ ማን ነው ሊያግዘን የሚችለው የሚል ካለ በውስጥ አናግሮኝ የበኩሌን መረጃ ልሰጣችሁ ዝግጁ ነኝ። እሺ ታጠቅ፣ እናመሰግናለን። የባልተቤቷን ቁጥር አሁን መሲ ትነግራለች። መሲ ሚውት አርጊና የባልተቤቷን ቁጥር ንገር። በቃ ሀያት የት ነሽ? የባልተቤቷን ቁጥር ለኪ ነው። አሁን የሀገሪቱን ሕግ በጠበቀ መንገዱ ምን መወሰድ እንዳለበት ምን ወደ የት ሄደው ማመልከት እንዳለባቸው ላግዛችሁ እችላለሁ። እንግዲህ ይቅርታ አድርጉልኝ፣ አከብራችኋለሁ። ልጅቷ የት እንዳለች ተባበር። ዱባይ ብትሆን ይሄ ሁሉ ነገር አይፈጠርም። እኛ አለን ካስመሲ አሁን ለታጠቅ የባሏን ቁጥር ስጩ። የባሏ ቁጥር ደግሞ ለታጠቅ ይሰጥ። በቃ አለቀ። ካላስ ያው ይሄው መሲ ልኬልሻለሁ። ላኪ ለባሏ ደግሞ ላኪ። ሶስት ይደውልልኝ እኮ ነው ያለው ሳሪ እኮ። እሺ ቆይ እሺ፣ የታለ ማን ነበር? እሺ ማሪ ችግር ከዱባይ ነው የሚመጣው ምና እንዴ? ዱባይ እኔ ከነ ችግራችሁ ዱባይ ትሻላላችሁ ከነ ምንም ነገራችሁ ማለት ነው። ጌታን በቃ እንዴት ትቀፋላችሁ? እዛ ሳውዲ የምትኖሩት አበሾች ፈጣሪን በጣም ነው የምትቀፉት። ቢያንስ ከነዚህ ልጆች ጋር ሆናችሁ እንኳን አሁን እኔ ትላንትም እየተከታተልኩ ነበር ሳራ አንቺ ቤት ማለት ነው እየሰማው ነበረ። ግን ማንም ሰው እዚህ ገባ የሚባል ሰው እንኳን የሚተባበራችሁ የለም ከሳውዲ አረቢያ። ምኑን ለምንድን ነው የማትተጋገዙት? ከነዚህ ልጆች ጋር ሆናችሁ የማትረዳዱ ከሆነ ምንም መፍጠር አይቻልም። ሌላ ዓለም ናቸው እነሱ። ሌላ የቤተሰብ ቁጥር ተቀብለን ለህግ አካል እንሰጥና እዛ ጋር ልጃቸው ይህንን ድርጊት እንዳደረገ እነሱ መጠየቅ አለባቸው። እነሱ ሲጠየቁ ለእነሱ ሲል ደግሞ እሱ ይመጣል። በቃ ልጅቷ የት እንዳለች ይነገራል። አለቀ በቃ። እንደዛ ነው የሚሻለው። ጋይስ እናንተ የራህማን ፎቶ ላኩልኝ። ትናንትና ማታ የተላከው የራህማን ፎቶ አይደለም አሉ። ነች እሷ፣ አንዷ ነች እሷ ወይስ ልጅቱ ስትመታ ያየች ነች? ኦኬ ደግሞ ጥረግ ያለች እሷ አሁን ሸሸች። እሷ ጠፍታ አለች። ትሻሻለች ብለህ ነው ግን ደሙን እጠብ የተባለችው እሷ ናት። ዋና መሰሪ እባብ ከልጁ በላይ ደግሞ እሷ ናት፣ ከመቼውም በላይ። እኔ ባሏ ቲክታክ ስሙ ሲመስጥ በቀፌ ላኖርሽ አቅፌ ነው መሰለኝ፣ እንደዛ ነው የሚለው። ግን ፖሊስ ጣቢያ እንደምንደወል ፈራ። መዲና ያለ ሰው አይሰማም ጋይስ። አሪ እኔ ደግሞ ምን ጠረጠርኩ መሰለሽ? የእኔ ጥርጣሬ ማምለጥ ብላ እንዳትደውልም ደግሞ ስልክ የለም። ይሄ ነው በቃ ደም ፈሷት ምናምን ተጎድታ ነው የሚሆነው እንጂ የሆነ የጃዛ ቤት እኮ ብታገኝ እኮ የጃዛ ቤቶቹ ሰዎች እኮ ቲክታክ ያያሉ እንዴ። ግን ሳውዲ በስማ ለቫኬሽንም አንመጣም። ሲያስፈሩ ወረ ሲያስፈሩ እና እንዲያው ማርያምን እንዴት እንደምታስፈሩ
እስቲ እንደዚህ አይነት ነገር እንኳን ሲሰራ ሌሎቻችሁ ተባብራችሁ ከነሳራ ጋር ዱባይ ካሉት ልጆች ጋር ተባብራችሁ የሆነ ነገር ማድረግ ስትችሉ፣ አሁን ዋለ አደረ ዛሬም ከዋለ ምናምን ይሄ ነገር ምንም ሊፈጠር አይችልም። በነገራችን በጣም ያሳዝናል። እኔ ይኸውልህ አንድ ልጅ ከዚህ ከመዲና በሂጃዛ ቤት አብረው የሚኖሩ ነበሩ እና ሂጃዛ ቤት አብረው እየኖሩ 3 ልጆች ነበሩ ከልጅቷ ጋር ከባልተቤቱ ጋር 4 ማለት ነው። አሁን እነዚህ ልጆች በቻርጅ ነው በገመድ ነው ቻርጁን እንትን ብላ እያወሩ እያለ ቀረጸች። ምን ቀረጸች? ድምፅ ቀረጸች። ከዛ ድምፅ ስቀርጽ የቤቱ ባለቤት እንዴት ድምፅ ትቀርጫለሽ? ድምፁን አጥፊ ብሎ ለብሬክስ ዋርኒንግ ሰጠው። ዋርኒንግ ሰጠ። በቃ ከቪዲዮ ወጣ። ከዛ እንዴት እንደዚህ ትቀርጫለሽ ብሎ ደበደባት። ሲደበድባት እነዚህ 2 ልጆች አይተዋል። አንደኛዋ ልጅ ስለምትግባባውና ያገሩ ልጅ ስለሆነች ሂጂ አንቺ ሰው ቅጥሪና ሂጂ አላት። አንደኛዋ ልጅ አይታለች። አፏን አፍኖ ደብድቧታል። ደም በደም ሆናለች አለች። ከዛ ይችኛይቱ ልጅ አለችው ብሬ ሰውየውን ለማረጋጋት ወደ ውስጥ ስንገባ ልጅቷ ወጥታ ሄዳለች አለች። የት ወጥታ እንደሄደች አለ የተደበደበችውን ነው። አዎ የተደበደበችውን ወጥታ ሄዳለች አለች። ከዛ ትደውልና አንደኛዋ ልጅ ለባሏ ለጓደኛዋ ትደውልና እንደዚህ አይነት ነገር ተፈጥሯል፣ ስለዚህ እባክሽ ባለቤቷን ንገሪ ብላ ስትል ይችኛይቱ ትደውልና ለባሏ ናቶሎና ሚስት ሞታለች ሬሳዋን አንሳ ምናምን ስትለው ባልየው ሄድኩ አለ ቤት። ሲሄድ ደም በደም ሆኗል አለ ቤቱ። ነገር ግን ምን እንደተፈጠረ ምን እንደሆነ ምን እንደተባለ ያንን ነገር ሳያቅ ተነስቶ ወጥቶ ሄደ ከዛ ቤት። አሁን ልጅቷ ብሬ ዛሬ አራቀኗል። ማንም ሰው ሀግ የሚል ሰው አላየንም። ባለቤቷ ሄዳ አመልክት ስንለው እኔ ኢቃማ የለኝም ይላል፣ እያዛለሁ ይላል። መዲና ያላችሁ ባካችሁ አመልክቱ ሲባል መረጃ ያስፈልጋል ይላሉ። መዲና ቆንጽላ ነው ብለው ቁጥር ሰጡ። ስንሄድ ቆንጽላ ስንደውልለት ቆንጽላ እያለ ያለው ቆንጽላ ምን መሰለህ፣ በቂ መረጃ ያለው ሰው ይምጣና እኔ ጋር አብረን እናመልክት ይላል። በቂ መረጃ ያለኝ ብሎ ደግሞ የሚሄድ ሰው ጠፋ። ምን ይሻላል ብሬ? አሁን ባለቤቷ ሄዶ ቢያመለክት ምን ባለቤቷ ቢሄድ ሲጀመር ምንም ትርጉም የለውም። ለምን ህጋዊ አይደለም ሲጀመር፣ ማመልከትም አይችልም። ህገወጥ ስለሆነ ያው ራሱ ይዛው ይያዛል። የሚሰማውም አይኖርም ምንም። ግን ምንድነው ሌላ መኖሪያ ፈቃድ ያለው ሰው ምናልባት ቤተሰብ ካላት ልጅቷ የቅርብ ቤተሰብ እዚህ አይነት ልጅ ምናምን ብሎ ጠበላ ሄዳ ከሆነ ተይዛም ሊሆን ይችላል እኔ እንደሚመስለኝ። ምክንያቱ ራሷ ብቻዋ ጠፍታ ወጥ እንደዛ ነው ሊሆን። ነገር ግን በጥቆማ ሰጡንና ማታ ድረስ አድረን ፎቶውን ፎቶውን ለጠፍን፣ አገኘን፣ አስለጠፍን። ሲደባደቡ የነበሩት 2 ሴት ልጆች አሉ። አንዷ ፈቃደኛ ናት፣ ሁሉን ነገር ነገረችን። አንዷ ግን ልትናገር አልቻለችም። የዚህ ሁሉ ሰበብ መስራች ራሱ ይችኛይቱ ናት አሉ። ምክንያቱም ይሄ ቻርጅ ጠፋ ምናምን የሚል ነገር ከፎቅ ሰጥልና ቶሎ ብላ ጠርታ ይህን ሁሉ ነገር ያስነሳችው እሷ ናት። አንቺም አባያሽን ለብሰሽ ውጪ፣ መሸዋር ይዘሽ ውጪ፣ ቤቱን ላቃጥለው ነው ብሎ ሲል ያላትም ለዝች ልጅ ነው። ከዛ በኋላ ከወጣ በኋላ ራሱ እንትን ብሎ ቮይስ አድርጎ ደሙን እጠቢው መቶ አረቡ እንዳያየው እኔ ተይዣለሁ ብሎ ያላት ለዝች ያይቱ ልጅ ነው። ማነው ተይዣለሁ ያለው? ደብዳቤው ነው። አዎ ደብዳቤው ግን ከዛ በኋላ እሷ መልእክት ልካለት የቤቱ ቁልፍ የት አለ፣ ቁልፉ የት አለ ምናምን ብላ ስትለው መልሶላታል። እና እስር ቤት ሆኖ ነው የሚመልሰው። አውቆ ነው ሊመልስ ይችላል። ከተያዘ አንደኛ ስልክ ሊይዝ ስለማይችል ምንም አይነት መልስ ሊመልስ አይችልም። ስልክ እያወራ ከሆነ አሁንም ከነሱ ጋር ኦልሬዲ ይሄ ሰውዬ ውጭ ላይ ነው ያለው ማለት ነው። ስለዚህ ይሄ ጉዳይ የሚመለከተው በቀጥታ ቆንስላው ነው የሚሆነው ወይ ጅዳ ኤምባሲ ደግሞ ለቆንስላው። ከዛ ውጭ ግን
ይሄ ጉዳይ ሊከታተል የሚችለው ቀርቦ ምናልባት እዛ አካባቢ የሚገኝ ፖሊስ ጣቢያ ሂዶ ምናልባት ልጅቷም ተይዛ ከሆነ እንደዛ ብላ ስትወጣ ደም በደም ሆና ስትወጣ ምናልባት ሰዎች አይተዋትም ለፖሊስም ጠቁመው ምናምን ገብታ ሊሆን ይችላል እስር ቤት አቅራቢያው ላይ የሚገኙ ፖሊስ ጣቢያዎች ነው ቼክ መደረግ ያለበት። ይሄ ደግሞ ቆንጽላው ሄዶ ቼክ ለማድረግ ቢያንስ የልጅቷን ጤንነት ልጅቷ ምን ላይ እንዳለች ለማጣራት ራሱ እዛ አካባቢ የሚገኙ ፖሊስ ጣቢያዎች ሄዶ የሚያጣራው ቆንጽላው ነው። ለምን ያው ቆንጽላ የመንግስት እንትን ስለሆነ ምንም የሚፈጠር ችግር አይኖርም። ግለሰቦች ግን ያው ምናልባት መዘዝ ሊያመጣባቸው ይችላል። በጣም እንዳልኩሽ በጣም የቅርብ ሰው ካልሆነ በስተቀር ከባድ ነው የሚሆነው። ሁለተኛ ቆንጽላው ሄዶ ቢጠይቅ ያው ቢያንስ እንደው ፖሊስ ጣቢያ እንኳን እንትን ባትል ራሱ ካሜራዎች ቼክ ይደረጋሉ። ገብቶሻል? ከየት ወዴት አቅጣጫ እንደሄደች በየት እንደወጣች ምናምን ካሜራዎች ላይ ቼክ ሴኩሪቲ ካሜራዎች ላይ ቼክ ማድረግ ስለሚችሉ በዛ ልትገኝ ትችላለች የሚል እምነት አለ። ልጅየው ሰውየው ራሱ በመኪና ወስዶ ሌላ ቦታ እስካላሳፈናት ድረስ ልጅቷ ራሱ ወጣ ከሆነ በእኔ እምነት ምናልባት ሊሆን ይችላል ፖሊስ ጣቢያ ገብታ ሊሆን ይችላል እኮ ብሬክስ። ለዛም ግን ዝሮ እዛ አካባቢ የሚገኙ ፖሊስ ጣቢያዎች ላይ ነው ቼክ። ታዲያ ይህንን ለማድረግ ማን ነው የሚተባበረው? ቆንጽላውን አግኝተን የመዲና ቆንጽላን አወራ ነው። ምን አለ መሰለ፣ አንደኛ አመልካች ያስፈልጋል፣ ከሳሽ ያስፈልጋል። ያ ድርጊት ተፈጽሞብኛል ወይም ደግሞ እህቴ፣ ጓደኛዬ ወይም ሚስቴ እንደዚህ ሁና ጠፍታብኛለች ብሎ መክሰስ ያስፈልጋል አለ። በሁለተኛ ደረጃ እኔ እንደ ቆንጽላ ማወቅ የምትፈልጉ ከሆነ ነገ ሂጄ አሳውቃችኋለሁ አለና ዛሬ እዚህ ያሉ ሐኪም ቤት ጠይቄያለሁ፣ የለችም። እስር ቤት ከሆነች ደግሞ ነገ አሳውቃለሁ ብሎ አለ። ግን ሌላ ነገር ለማድረግ ቤቱን ሂዶ ለማየት የተለየ ነገር ለማድረግ ከሳሽ ያስፈልጋል። ከሳሽ ከሌለ ብቻዬን ምንም ማድረግ አልችልም ማለት። ከዛ በኋላ እሺ ማን ነው ከሳሹ? እሱ ባልየው ስንል እንዳልከው ይያዛል ሲባል በቃ ሂቃማ ያለው ሰው ብለን አገናኝን። ሂቃማ ያለው ሰው ስትገኝ ደግሞ አንቺ አይተሻሉኝ፣ ሰምተሻሉኝ፣ ነበርሹኝ ምንድነሽ አሏት፣ ጠየቋት። ምንድን ነው የሚሻለው ታዲያ? ይሄ ነው እኮ ያልኩት። አሁን የቅርብ ሰው ካልሆነ ኢቃማ ያለው ሰው ብቻ መገኘቱ በሳኡዲ ሕግ ያው ብዙ ነገሮች ያመጣል ከጀርባው። አየሽ አሁን ያልሻቸውን ነገሮች የት ታውቂያለሽ ምናምን የሚለው በእርግጥ ይሄ ሁሉ ነገር የሚጠይቀው ፖሊስ ነው፣ ፍርድ ቤት ላይ ነው ይህንን ሊጠየቅ የሚችለው። ግን ልጅቷ መጥፋቷን ብቻ የሚያመለክት ቤተሰብ ለእሷ ለልጅቷ ለጠፋችው ልጅ የሚቀርብ ካለ ሄዶ ማመልከት ይችላል፣ ህጋዊ የሆነ ሰው ማለት ነው። ከዛ ውጭ ግን ያው ቆንስላው ደፍሮ ያልገባበት ነገር ወይም ኤምባሲው ደፍሮ ያልገባበት ነገር ግለሰቦች ሄደው ሰው እኔ እንደኔ የሆነ ቪዲዮ ቢሰራ መልካም ነው ባይ ነኝ። ሁለተኛ ደግሞ ልጁ ምናልባት አሁንም እየሰማ ሊሆን ይችላል። ያው ኢትዮጵያዊ ነው፣ በአንድም ይሁን በሌላ መንገድ ስህተቶች ይፈጠራሉ። ዞሮ ግን የልጅቷን ሁኔታ የልጅቷን ጤንነት ምን ላይ እንዳለ በዚህ ደረጃ ሶሻል ሚዲያ ላይ ወጥተው ቤተሰብ ተጨንቆ ህዝብ የሚያስጨንቅ ነገር ሲሆን ዝም ማለት ይሄ በራሱ በጣም ትልቅ ወንጀል ነው። ከዛኛው ድርጊት ይሄኛው ደግሞ የበለጠ ወንጀል ነው እና ልጁ ያለውን ነገር በደንብ ክሊር ቢያደርግ ምናልባት ልጅቷም በጤና ካለች ደህና ከሆነችም የምትገኝበትን መንገድ በደንብ እሱ ነው ቼክ ማድረግ ያለበት እና እየሰማ ዝም ባይል መሆር ጣጣ ሊበዛበት ይችላል። ከዚህ በኋላ እንዲያውም ልጁ ከባድ ችግር ውስጥ ሊከተው የሚችል ነገር ስለሆነ ማለት ነው እኮ ብሬ። አሁን እኔ ቪዲዮ ልስራ ልጅቷ እንደጠፋች የደበደባት ይሄ እንደሆነ ቪዲዮ ልስራና ሰው ግን አንድ ነገር ልንገር ብቻ አይደለሽም ቪዲዮ መስራት ያለብሽ ሁሉም ሰው ሶሻል ሚዲያ እንዲያደርግ። አዎ እሺ፣ ግን ይኸውልህ ብሬ ራህማ የምትባለው ልጅ እዛ ቦታ ላይ ችግሩን ያስነሳችው እሷ ናት። ችግሩ የተፈጠረው በእሷ ኬዝ ነው። ችግሩም ሲፈጠር ውጪ አንቺ በቃ ሂጂ በመሻወር ብሎ ያላት እሷን ነው። እሷን ደግሞ ካላት በኋላ ከወጣ በኋላ ደሙን እጠቢ ያላት እሷን ነው።
ገብቷል። እሷ የምትጠየቅበት መንገድ የለም ወይ? አሁን ቆንጽላውን ይህን ሙሉ መረጃ ስንሰጠው ምን እንደሚለን ታውቃለህ? እንትኑ ምንድን ነበረ ሰውየው? እሱ የሚለው ምንድን ነው? እሷ ፈቃደኛ ሁና ለመመስከር ከመጣች ይዛችሁ ነው የሚለው። አሁን ይሄ ሁሉ መረጃ እያለ እሷ ቢያንስ እሷ እንኳ የተወሰነ ነገር ተይዛ ብትጠየቅ የተወሰነ ፍንጭ ይኖራል። ይህንን ግን ለማድረግ እነሱ ፈቃደኛ አይደሉም። ለምን እንትን አይደረግም? ጅዳ አሁን ቆንስላው ጅዳ ነው ያለው። ባይዘወይ ይሄ ኮሚኒቲ ይመስሉኛል እነሱ እዛ ኮሚኒቲ እና ምናልባት ቆንስላው ላይ ቢመለከት የተሻለ ነው ብዬ ነው የማምነው እኔ። ለምን ቆንስላው የራሱ የሆነ እንትን ሎክ አርጎ ነው ቼክ ማስደረግ የሚችለው። ሜቢ ኮሚኒቲዎቹ ያው ያን ያክል ጠለቅ ብለውም ይህን ጉዳይ ቼክ ለማድረግ ትንሽ ሊከብድም ይችላል። ስለዚህ ቆንስላው ጅዳ ቆንስላ ላይ ቢመለከት ዝሮ ዝሮ በጅዳ ስለሆነ እንትናቸው እዛ አካባቢ ማለት ነው። ኦኬ ራማ የምትያዝበት ዘዴ የለም። ራማ የምትባለው ተይዛ ራማ የምትባለው የሆነ ነገር ፈጥራ ቢያንስ እሷ ሁሉንም ነገር ታውቃለች ብዬ አስባለሁ። ምክንያቱም ብሬ አሁን እኛ ይኸውልህ በጣም የሚያሳስበን ነገር ልጅቷ ፖሊስ ነው አሁን ስለምትያት ልጅ ምናምን ቼክ ማድረግ የሚችለው ማጣራት የሚችለው ፖሊስ ነው። ገብቶሻል? ጉዳዩ ወደ ክስ ሄዶ ልጅቷ መጥፋቷን ከሌ የሚባል ሰዎች አስጠፏት ምናምን ተብሎ ከዛ በኋላ ነው ፖሊስ ክትትል አድርጎ ያችን ሴት ተጠርጣሪ የሚባሉ ሰዎችን ሊይዝ የሚችለው እንጂ ዝም ብሎ ማንም እንዴት ሊይዛቸው ይችላል? ኤምባሲም እኮ ይሄን ማድረግ አይችልም። ነገር ማወቅ ነው። ይህንን ብለን ካልሆነም እንደምናደርግ እንነገራችሁ። ይሄ ደበደበ የተባለው ደውላለን እናስጠይቃለን። የልጅቷ ቤተሰብ ጋር እንደውላለን እናስጠይቃለን። ምንም ችግር የለም። እስከ መጨረሻው ድረስ እንሄዳለን። በዚህ አንወሰንም። በቃ ራማ ቤተሰቦች ጋር እንደውላለን፣ እንጠይቃለን። ምንም ችግር የለም። ብዙ መልካም ሰዎች አሉ ጋይስ። እያንዳንዳችሁን ቤተሰብ ደውለን አስደውለን በህግ እንድትጠየቁ ማድረግ ነው። ሌላ ምንም ነገር የለውም። መፍትሄው በጣም ቅርብ ነው። ችግር የለም። በቃ እነዚህ ከሆነ ልጅቷ ለምን ጠፋች፣ የት ጠፋች፣ እንደተደበደበች ሁለታችሁን ምስክር ሰጥታችኋል። ሁለቱም መስክራችኋል። ከተደበደበች በኋላ የት ሄደች የሚለውን ነገር ልጅቷን እስካላገኘን ድረስ አንተኛም። አንድ ሰፈር ናችሁ፣ ትተዋወቃላችሁ። ለቤተሰቦቿ ደውለን ምን እንደምንል እከሌ በሚባል ልጃችሁን ደብድቦ ገሎ ይሁን ምን ይሁን ጥሏል ብለን እዛ ደም እንድትቃቡ ነው የምናደርጋችሁ። ምንም ነገር የለውም። ስትፈልጉ ራህማ የምትባል ልጅ እንደዚህ የምትባል ልጅ አባቷ እናቷ ከሌ ናቸው። እሷ ናት ይሄን ሁሉ ያደረገችው። በቃ ይሄ እኮ በጣም ቀላል ነው። ሰው ክፋትን ከፈለገ በጣም ቀላል ነው። እዚህ ደረጃ ከምንደርስ ልጅቷ ተደብድባም ይሁን ምንም ይሁን እዚህ ቦታ ናት። መቼም ልጁ እንደዚህ ሁና ተገሎበት ዝም የሚል ቤተሰብ የለም። እዛ ተጫረስ ምን አገባንኛ። ስለዚህ አይ ልጅቷ አለች ብላችሁ የምትሉ ከሆነ ልጅቱን አምጡልን፣ አበቃ። ከዛ ውጪ ቤትህን ከፍተህ ደግሞ ትናንትና ስትናገር የነበረው ራስህን አንተም ትመጣለህ። እሄዳለሁ አቡ ጋር ቤቷን ስከፍት ጥሩ አውርቻታለሁ፣ እሄዳለሁ። ችግር የለም። ሲጀመር እኛ ሰው ለመርዳት እንጂ የምንሰባሰበው ለመጥፎ ነገር አይደል፣ ለሸር አይደል፣ ለተንኮል አይደል። ማንኛውም ሙቤ ሚዲያም ጋር ጥሩኝ፣ እፈለጋችሁበት ጥሩኝ። ቤተሰብ ጋር ይደርሳል ይሄ ነገር። በቃ ልጅቷን ቀጥቅጦ እንደገደላት አፍኖ እንደገደላት ራህማ የምትባል ተባባሪ እንደሆነች እሷም የጊራና ልጅ እንደሆነች ነው የምንናገረው። ምን ችግር አለው ታዲያ? ይሄ እንደዚህ ደም መቃባት የምትፈልጉ ከሆነ ዋጋ ትከፍላላችሁ። ቤተሰባችሁን ዋጋ ይከፍላል፣ አንተም ዋጋ ትከፍላላችሁ። ይህንን በጣም አታፍሩም እንዴ? ልጅቷ የት ደረሰች? ልጅቷ የት ደረሰች? መታችሁ ድራማ ትሰራላችሁ። ድራማ ትናንትና የዛን ፎቶ ባናወጣ ኖሮ የዚህኛው ፎቶ አትሰጡም ነበረ። ምድረ ለሀጫም ትናንትና የዚህኛው ፎቶ ስለወጣ ነው የመጣችሁት እንጂማ ጊራና ነው ሀገሩ መጥቶ ሂዷል እንዲህ ብሏል እያላችሁ መች ሰጣችሁን? የሌላ ሰው ፎቶ ሲሰጠን ነው ለምን ብላችሁ የመጣችሁት። ይህንኛው ደግሞ ባለትዳር የልጅ አባት ሆኖ ተገኘ። ከፈለገ ሰቅልልሃለሁ። እኔ ከፈጣሪ ውጪ ማንንም አልፈራም። ህዝብ ከኛ ጋር ነው። እኛ ህዝብ በጣም የምንመካው
ከፈጣሪ በታች በህዝብ ነው። ህዝብ ከኛ ጋር ባይሆን እንኳ አንድ ሰው ቢቀር እንኳ ከእውነት ጎን ነው የምቆመው። ልጅቷ ጠፍታለች፣ ደበደባት አላችሁ፣ መታት አላችሁ። እናንተ ራሳችሁ ህይወታችሁን አዳናችሁ። ይህቺ ልጅ ግን የለችም። በቃ ባልየው ጋር ራሱ የፈጠረብኝ ነገር አለ። ባልየውን ራሱ መጠየቅ እፈልጋለሁ። ሚስቱ እንደዛ ሁና ተደብደበች፣ ሞተች ተብሎ ተጠርቶ ሂዶ ደም አይቶ ሰው እንዴት ደንግጦ ነው ምናምን ስትሉኝ እኔ አልሰማም። ትናንት ብዬ እንቅልፍ የሚባል አልወሰደኝም። አረጋሽ ትሙት ሲጀመርም አልተኛንም። ሲቀጥልም አሁን ቱቱ ከሆስፒታል ልትወጣ እየጠበቀ ነው። እኔ ግን ሰው ለመርዳት ሰው መሆኑ ብቻ በቂ ነው። በዚህን ያክል ለምንድን ነው የምትጨካከሉት? ራማ የምትባል ለሀጫም አንቺ እዛ ጋ ልጅቱ ተደብድባ ደም በደም ሁና ፈሷት በማታውቀው ነገር ብላችኋል። ይህንን ሁሉ እያያችሁ ዝም ብላችሁ ራሳችሁ እቃችሁን አውጥታችሁ ጸጥ ብላችሁ ተቀመጣችሁ። በቃ ምንም ሳትናገሩ ምንም ሳትሉ ነገ እናንተ ብትሆኑስ? ነገ እናንተ የገባችሁበት ኢጃዛ ቤት እናንተ ብትሆኑስ? ጋይስ ይሄ ነው ደብዳቤው። ላሳያችሁ። ቆይ ደብዳቤው ይሄ ነው ጋይስ፣ ላሳያችሁ። ደብዳቤ ይሄ ነው። የት አለ ሳኒ? በዚህ በ26ቱ በእንትኑ ላኪልኝ በእናትሽ። ይሄው እዚህ ጋር ደብዳቤው ይሄ ነው። ቆይ ይሄ ነው ደብዳቤው። ይታያል ጋይስ? በደንብ አይታይም? አይታይም? ሳ ይታያል? አይታይም? ይሄ ነው ደብዳቤው። ይሄው ደብዳቤው ይሄ ነው። ይሄ ነው ደብዳቤው። ይሄ ነው ደብዳቤው። እሺ ደብዳቤው ይሄ ነው። እንግዲህ ባለትዳር ናት። ሰርቃለም ጋር ብቻ በሚያወሩ ነበር። ኦኬ ባለትዳር ናት። ልጅ አላት። ኦኬ ባለቤቷ የት ነው ያለው? እዛው ሳውዲ። ኦኬ እናንተ ምን እንደሆነች ማን ነግሯችሁ ነው? መች ሰምታችሁ ነው? ምን እንደሆነች ማን ነግሯችሁ ነው? በደወለች በታደልኩ ምናምን ያልከው ምን እንደሆነች ማን ነግሯችሁ ነው? ምን ሰምታችሁ የዘመረበት? ያው ድብደባ ጉዳት እንደደረሰባት ሰምተን ነው። ማን ነገራችሁ? የነገረን አካልማ ከዛው ተደውሎ ነው ባሏ። ኦኬ የደበደባትን ሰው ታውቀዋለህ? በፎቶ አይቼዋለሁ። የሰፈራችሁ ሰው አይደለም? ኧረ በጭራሽ። እነሱ ራያ ነው ጊራና ነው ያለው፣ እኛ ደግሞ ያለነው ሀይቅ ነው። ኦኬ አዎ ትክክል፣ ትናንትና ብለውኛል። እሺ አሁን እኛ ይኸውልህ ሶሻል ሚዲያ ላይ እሷን እያፈላለግን ነው እና በጣም ብዙ ነገር እየጣርን ነው። ግን እንዴት መሰለ ወደዛ ወደ እናንተ ጋር ቀረብ ማለት ፈልገን ነበረ። አሁን የሆነች ልጅ መጣችና ማን መሰለ የመጣችሁ? ቆይ አንድ ነገር ቆይ የመጣችሁ ልጅ የአያቷ ስልክ ሰጠችንና አያቴ ለእናቴ ደውላ የአያቷ ስልክ መዓዛ ወይዘሮ መዓዛ ሸዋዬ የምትባል ልጅ ታውቃታለህ? መዓዛ ሸዋዬ መዓዛ ሸዋዬ ናውቃታል። ታዲያ የእሷ አያት እሷ ለፀሐይነሽ ዘበናይ ደውላለች ብላ ነው የተናገረችው። ምን ታውቃለች? ያረጀች እኮ ናት፣ ባልቴት ናት። ስልክ የላትም፣ በተን ስልክ ነው ያላት። ይኸውልህ ምን አለች መሰለህ? እቺ ደውላ ለእናቴ ስደውል አያቴ ደህና ናት፣ ደውላ ነበር ለቤተሰቦቿ ተረጋጉ ብላለች ነው የምትል። እኔ በተቻለኝ አወጣልቼ መረጃ ነግርሻለሁ። ይኸው ስማ አለች እዚህ ጋር አውሪ። መዓዛ አላገኛት? ታዴ ነው መዓዛ? ወይ ሰላም ነው ታዴ ውያለሁ። እና ማንም እያፈላለግን የተደወለበትን ቁጥር ብሏል። እስኪ አንተ ቤት ከሆንክ ለማን ደውለት እስኪ። እንዴ ለምን ለማን ደውለታለሁ? ልሳኑ ጋር እንዴ ቆየሁት እኔ። ልሳኑ እናረጋ ራሱ የሰው የሆነ አድሬስ የፈለጉ አይደል እንዴ? አዎ እስኪ አሁን ደውልና ጠይቃቸው። እኔ እኮ አሁን ነው ከእናቴ ጋር ያወራሁትኝ። እናቴ ተረጋጊ
ተደውሎ ሰላም ነኝ ብላለች። ምንም የሚያስፈራ ነገር የለም ብላ አሁን ነግራኛለች። እና አማንም እናቴ ጋር ነው አሁን ቁጥር እየተፈላለገ ነው ተረጋጊ ብለውኛል። አይ እንደዛ ሳይሆን እናረጋጋ። ጠዋት ላይ ለምሳሌ 6 ሰዓት አካባቢ ላይ ልሳኑ ጋር ነበርኩኝ። አሁን ደግሞ 9 ሰዓት ላይ አረጋ ደውሎልኝ ነበር። ራሱ የሰውየውን አካባቢ አድረስ ሁሉንም ይኸውልህ አሁን ሀያት ልካላለች። ሰፈሩን፣ ቀበሌውን፣ የእናቱን የአባቱን ጊራና የት እንደሆነ እህትህን የገደለው እሱ ነው። ገብተዋል። እህት የት እንዳለች አሁን አይታወቅም። መሞቷ አልተረጋገጠም። እባካችሁ እያፈላለግን ነው። ይሄ ነገር ለመደበቅ እሷን የተደረገ ነገር ነው ብያለሁ። ይኸውልህ እህት ደግሞ ለመደብደቧ ከሰማ አይቀር በደንብ ልንገርህ፣ እናንተ እንዳትሰሙ ነበር። እህት ለመደብደቧ ማስረጃ አለን። አንዱ ማስረጃዋ ልጅቷ ራሱ እዛው በአካል ያየሁት ልጅ ብላ ነግራኛለች። እንደውም ሪከርድ ሁሉ ራሱ አድርጊያታለሁ። ሙሉ መረጃውን በአጠቃላይ ምን እንዳረጋት። ስለዚህ አሁን እሷ ደግሞ ገባህ ልጅቷ አለች፣ ግን የት እንዳደረሳት እኛ ማወቅ እንፈልጋለን። ስለዚህ ቤተሰቧም አለ፣ ቤተሰቧም አለ፣ የዝችኛይቱ ቤተሰቧም አለ። እሺ፣ ስለዚህ እሷ የት እንዳለች ማወቅ እንፈልጋለን። እሺ፣ እኔ በደርግ ማወቅ እፈልጋለሁ። ምክንያቱም ለምሳሌ ያሉ ተሰቦች ሽማግሌና ባልቴት ስለሆኑ የእሷን ጉርት ነው ብቻ ነው ማወቅ። ነገር ካለ አሳውቀን፣ በዚህ ምልክት አድርግልኝ፣ እኔ እደውልልሃለሁ። በቃ እኔም በሆነ እደውልልሻለሁ። በቃ ችግር የለውም። ለሚመጣው ነገር ታዴ መረጃውን በሙሉ ሰጥታችኋል። እናደርገው። አዎ ብሏል። አንድ እህት ምንም በማታውቀው መንገድ ቻርጅ ጠፋ ተብሎ ወይም ደግሞ ድምፅ ቀረጽሽ ተብሎ ተደብድባ ጥርሷ ሁሉ ወላልቆ በህይወት ትኑር አትኑር አናቅም። እስከምናውቅ ድረስ አው ይጋደሉ። በቃ አንድ ሰው ለእህቱ ካልሆነ፣ አንድ ሰው ለልጁ ለወንድሙ ካልሆነ ምን ያደርጋል? ወንድ ደብድቦ ቁጭ አርጎ እዛ ይህን ያህል ነገር ያደረገ ሰው ዋጋ መክፈል አለበት። ለዚህ ነው አምጡ 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 ስንላችሁ እምቢ ያላችሁት። ካላመጣችሁ አዎ። ስለዚህ ልጅቷ የት ናት? አለች የለችም? በህይወት ከሌለች ግን አሁንም ነገም ከነገ ወዲያም እዚህ ደረጃ ነው የምንደርሰው። ትሉ ከሆነ አምጡ። ይኸው አለች ብላ እሷ ደወለች፣ የለችም። እንዲህ አይነት ውሸትኛ አንፈልግም። በቃ ወንድም ማለት ትክክል ነው፣ ደም መላሽ ነው። በቃው ለምንድን ነው ልጅቷ ምን አርጋ ነው በዚህ ልክ ቻርጅ ጠፋ ተብሎ ቀጥቅጠው አባረው የት ነው ያደረሷት? አንቺ አሁን አጣሪ በደንብ። የሰፈር ልጅ ነሽ። አንቺም ቢሆን ነገ ዋጋ እንዳከፍሊ አጣሪ በደንብ። ሳትደውል ደውላለች ብለሽ የመጣሽው አንቺ ነሽ። አይጂኝ ታሪ እኔ የሰፈር ልጅ አይደለሁም፣ ቤተሰብ ነው። የሰፈር ልጅ አይደለም። ስለዚህ ቤተሰብ እንትሉን ያዙት እያለሽ ያለው አጎቶቼ ናቸው። እንትን እዛ እንትን ያለው ታዲያ የደወለችበትን ቁጥር ስትይዥ ዝም መተሽ ለማታደናቁር ያለሽ ነገር አይገባም። ሀዩ እየተጣራ ነው። በቃ አጣሪ እኔ ኦኬ ሳሪ ሁሉም ሰው ሰምቷል። ያልሰማ ታዲያ ከኛ በፊት እኮ እነሱ እኮ ሰምተዋል እኮ ጋይስ። እኛ እኮ የምንፈልገው በቂ መረጃ ማስረጃ። ልጅቷ አለች ብላችሁ የምትሉ ከሆነ ልጅቷን አሳዩን። ማንም ከማንም ምንም አይፈልግም። ያለበለዛ ልጅቷ የት ናት ያለችው? በቃ ይህንን ነው የምንፈልገው። ቤተሰብ ነን የምትሉ ሰዎች ይህንን ተጋገዙ ተብሎ ነው የተደበደበችው። ለዛውም ልጆቹ እንዳሉት ልጅቷ በምንም ነገር የለችበትም፣ ምንም አታውቅም አሉ። በቃ በማታውቀው ነገር ድምፄን ቀረጥሽኝ አላት። ለማስረጃ ነው ምናምን ስትለው አንዳንድ ሲባባሉ ደበደባት፣ ጥርሷን አወላለቃት፣ አፈናት። ትክክለኛ ልጅ ያችኛይቱ ተናግራለች። ደብድቧታል። ከዛ በኋላ እዚህ ጋር በእንትን ምን ሆኖ ተሰብሯል ብለዋል ሲመቷት። ልጅቷን ካመጣችሁ ማንም ከምንም ላይ አይደርስም። ሲጀመር መረጃ ይዛችሁ የምትመጡ ሰዎች ተብሏል እንዲህ የሆነ ምናምን የሚለው ነገር አታምጡ። አንደኛ ጊዜ እየፈጃችሁ ነው። ሌላ ነገር የሚጠራበትን ጊዜ እናንተ እየወሰዳችሁ ነው። ሪል የሆነ ነገር ቤተሰቦቿ ጋር መቼም ከደወለች ለቤተሰቦቿ ነው አይደል ልትደውል የምትችለው። ቤተሰቦቿ ጋር ያልተደወለ ስልክ ከሆነ እንደዚህ ተብሎ ነበር የሚባል ነገር የለም። ሪል የሆነ ነገር ይዛችሁ ነው። ይሄ በጣም መረጃን ያወሳስባል። ፕሊዝ በቃ ይቺ ልጅ ካልተደበደበች ደም በደም አይሆንም። ይቺኛይቱም ልጅ ተናግራለች። ወጥተው ራሳቸውን አድነዋል። ሁለቱም ወጡ ራሳቸውን አዳኑ። ይቺ ልጅ ግን የት እንደወጣች እንኳን የፈለጋት ያያት ሰው የለም።
ገባ? ከዛን አልፎ ተርፎ ደግሞ ሂዶ አይቷል። ከዚህ በላይ ምን ምስክር በህይወት አለች ለማለት እንኳን ራሱ ያዳግታል። ካለችም የት ናት ያለችው? ራህማ የምትባለው ብሬ ሁሉን ነገር ታውቃለች። ሁሉን ነገር ታውቃለች። እሷ ናት የጀመረችው ሁሉን ነገር። ልንገርህ ስናስብ ሁሉን ነገር በቃ እንደ ደበደባት ጥርሷን እንዳላት። ከዛ ምን አለች? ስናነጣጥፍ በእርግጥ ጥርስ አላገኘንም አለች። በቃ ሰው በህይወት ቢያስቀምጣት ወይ አንድ ቦታ ወድቃለች፣ የሚያነሳሰው አታለች ማለት ነው። ልጅቷ ደሟ እየፈሰሰ ነው። መደብደቧ በደንብ ይታወቃል። እሺ የት ናት ልጅቷ? ብሬ ንገረኝ። ስልኳ የለም እንበል፣ ግን ይሄ ሁሉ አሁን ሳውዲ ይሄ ሁሉ ሰው አላየም ብሬ? ከትናንት ጀምሮ አሁን እንኳን 5000 ሰው አለ። የት ናት ልጅቷ? ለምን ትደበቃለች? ምናምን የምትሉት ውሸታቸውን ነው የምትሉት። እስር ቤት ከሆነች ኦኬ፣ እስር ቤት ከሆነች ኦኬ እንበል። እስር ቤት ከሆነች ታዲያ መዲና ያለ እስር ቤት የሚቀመጠው ሰው ስራ አጥቶ አይደለም። ገባችሁ አይደለ? ሁሉም ስራ አለው፣ ቢዚ ነው። አሁን የምናልፋቸው ነገሮች ነገ ሌሎች ከዚህ የባሱ ችግሮች ይመጡና ሴቱ ሁሉ ማንም ይደርስለት ሰው አይኖርም። ሴቶች በጣም በተለይ ሴቶች እንደዚህ አይነት በሴት ልጆች ላይ የሚደርስ ጥቃት ነገ የምትደብቁ ሰዎች ራሱ በልጆቻችሁ ላይ ያ ሰው በልጆቻችሁ በሚስቶቻችሁ ላይ እንደዚህ አይነት ድርጊት ሊፈጽም እንደሚችል ማወቅ አለባችሁ። ምክንያቱም ምንም ለሴት ልጅ ምህረትም ክብርም ምንም የሌለው ሰው አይደለም ለማንም ለባዳ ይቅርና ለእናቱም ለእህቱም አይተውም። ገባችሁ አይደለ? ዛንተና ነው በስልክ ደውሎ የዚህን ሀገር መንግስት ሪከርድ እየተደረገ ማውራት ምን ያህል ችግር እንደሚያመጣ ግን ጠንቅቃችሁ ታውቃላችሁ እህት ወንድሞች። በተለይ መዲናል ሙናወራ ላይ ነው በዚህ ደረጃ ስልክ ቫይራል ላይ ወጥቶ። ቆይ ቲክቶክ ግን የዚህ ሀገር መንግስት ቲክቶክ ላይቭ ላይ ወጥቶ መጠቀም እንደማይቻል ያለ ቪፒኤን ላይቭ መጠቀም እንደማይቻል ግን ይህን ግን ህግ ታውቃላችሁ። በደንብ ታውቁታላችሁ። ችግር ካለ እንዲህ አይነት ድብድብ መከራ በልጅቷ ላይ ባህል ካለ መከራ ካለ የመጣ ነገር ካለ ዳይሬክትሊ በተከራየበት ዑምዳ ቀጥታ ሄዶ እንደዚህ ችግር ተፈጥሯል ብሎ አንዲት ቃል እኮ መልእክት ማድረስ በቂ እኮ ነው። ሳውዲ አረቢያ ላይ ነው ሰውን ሰው ዝም ብሎ ባዶ ሹጋ ላይ ደብድቦ ገሎ እንደፈለገ ሚዲያ ላይ ወጥቶ የሚወራበት ሀገር ነው ይሄ። በዚህ እኮ ልጅቷን እኮ ለመፈለግ ይኸውልሽ፣ ልጅቷን ለመፈለግ ባልዮ አለ አይደለም እንዴ? ከሞት በላይ ሌላ ነገር አለ? ባል አይደለም እንዴ? ይሄ ሰውዬ የምን መያዝ ነው? ከሚስቱ ይበልጣል እንዴ? ሐሙዲ ሲጀመር ባልየው 4 ቀን ሙሉ ጉዳዩን ሸፍኖ ይዞታል። ዛሬ 4 ቀን ነው ልጅቱ ባልየው። ታዲያ ባራል ይዛችሁ የምትመጡት እኮ ሌላ ኢትዮጵያውያኖችን ትጎዳላችሁ እንጂ ልጅቷን አይጠቅማትም ነው የኔ ሀሳብና ፖይንት ምንድን ነው? ልጅቷን ለመርዳት ዙዙ ሁላችንም ሳውዲ የምንኖር ሰዎች እናውቃለን የሳውዲን ህግ ምን አይነት ችግር እንዳለ በሰው ልጅ። ቀደም በባለፈው የሆነ ስልክ ራሱ ስልክ ደውላችሁ ጠይቃችሁ ጅዳ ያለች ሰው ናት ደውላ የጠየቀችው። የደወልሽበት ስልክ በነገራችን ላይ አመልያ ተይዟል። አሁን ያ እንኳን ሌላ ችግር ቢመጣ ራሱ አሁን ያቺ ደዋይዋ ጅዳ ሁና የደወለችውም ራሷም ተጠያቂ ነው የምትሆነው። ታውቃላችሁ። ይሄ ምንድን ነው ያለው? ቤተሰቦቿ አይላትም ወይ አለ ሰው በስልኩ እንደሰማሁት። ከዛ ዳይሬክት ምንድን ነው ያሉት? መዲና ያሉ ቤተሰቦቿ ሂደው በላቅ ማድረግ ይችላሉ ዑምዳ ነው ያለው። አየሹ መልሱን። በማታውቁት ነገር ራሳችሁን እንዳትጎዱ ነው። ልጅቷን እንደሚጠቅማን መንገድ በህጋዊ መንገድ ተንቀሳቀሱ ነው እና መናገር ምንም የሚያስይዘውና የሚያስጠይቀው ነገር የለም። ይሄ እንደዚህ እያላችሁ ሴቶች እየወጡ እንዳይናገሩ ችግራቸውን ወጥተው ለመንግስት እንትን እንዳይሉ እናንተ እያስፈራራችኋቸው ናቸው። እንደዛ አይደለም ማለት እንደዛ አይደለም። እኔ ነኝ የደወልኩት። ጠየቃለሁ፣ ችግር የለውም። እኔ ስለማቅ ነው ህጉንም ሁሉንም ነገር እኔ እዚህ ኦኬ፣ ችግር የለ እኮ ይኸውልሽ። ኦኬ፣ አንቺም ከሆንሽ እኔ እያልክ ያለሁት ለምን ጠየቅሽ አይደለም። ፖይንቱን ገብቶሻል ለሙዬ። እዚህ ጋር አንድ ሰው የሆነ ጉዳይ ሲመጣል የዛ ጉዳይ መጀመሪያ አንቺ ችግር አለው ምንም ችግር የለውም እኮ ግን አሁን እንዲሆን ይኸውልሽ ጀነራል፣ እኔ አንድ ነገር ልንገርህ። ምናልባት ሰዎች ሌሎቹን እንደዚህ እንትን ሊሉ ይችላሉ፣ ግን አንዲትን ወንጀል እኛ የወንጀል ተባባሪዎች እየሆንን ነው። ወንጀልን ቀጥታ
አውጥታ ማጋለጥ። እኔ ትናንትና ሳሪ ቤትም ተናግሬያለሁ። ባሏ ቀጥታ ሄዶ ባሏ አይጠቁም ብያለሁ። ምክንያቱም ከሚስቱ የበለጠ ከህይወት በለጠ ይሄን ነገር መልበስበስ የለበትም። እሱም ፖይንት እኮ ነው የተናገርኩት ያሉት